በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ በዘላለም ፍቅር በውድ ልጁ በጌታችን በኢየሱስ ክርስቶስ ክቡር ደም ከዘላለም ፍዳ ከዕዳ ከፍሎ ያዳናችሁ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ እንዲህ ያለው ፍቅር የሰጣችሁ ሕያው መንፈስ ቅዱስ የቀደሳችሁ የሚወዳችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። አምላካችን እግዚአብሔር በተለያየ የህይወት ችግር ላሉ ስራ ላጡ የህይወት መንገድ ለጠፋባቸው ሰዎች የምንጸልይበት የሶስት ቀን ሰዓት ነው። እሱን ጸሎት ጸልየን ወደ ትምህርታችን እንገባለን። ቅዱስ አባታችን እግዚአብሔር ሆይ እናመሰግንሃለን። በሰላም የጠበቅከን ሳትሰጠን በጌታችን በኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ምስጋና ይገባሃል። አቤቱ ስራ ለሌላቸው ወጣቶች ስራ እንድሰጥ፣ ስራ ለሌላቸው ጎልማሶች ስራ እንድሰጥ፣ ጥበብ እንድሰጥ፣ ብርታት እንድሰጥ፣ ትጋት እንድሰጥ፣ የመንፈስን መብራት እንድታበራላቸው ፈቃድ ይሁን። ማንም ሰው ተቸግሮ እንዳይውል፣ ከፍቶት እንዳይውል፣ ተስፋ ቆርጦ እንዳይውል መንፈስህ ከመንፈሳችን ጋር ይሁን። ከሀገራችን ልጆች ጋር በኢትዮጵያም በውጭም ያሉ በኤርትራም ያሉ ሁሉ ወጣቶች ጎልማሶች ሰርተው እንዲገቡ የሚሰሩትም እንዲጣፍጣቸው በረከታቸው ሙሉ እንዲሆን እንለምንሃለን። በቅዱስ ስም በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የእግዚአብሔር ልጆች እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? ሰራዊት ቢሰፍርብኝ እንኳን ልቤ አይፈራም። ቅዱስ ዳዊት በመዝሙር 27 ቁጥር 1 ላይ የተናገረው የዘመረው ቃል ነው። ይሄ ቃል ሰው በጨለማ ውስጥ መብራት ሲያበራ፣ በችግር ውስጥ በጎን ሲያምን ሲናገር ህይወቱ እንዴት አድርጎ እንደሚለወጥና እግዚአብሔር እንደሚታደገው እግዚአብሔር እንደሚኮራበት የሚያስረዳ ነው። ዳዊት ከአቤሴሎም በሸሸ ጊዜ መኖሪያውን በደብረ ዘይት ጫካዎች ባደረገ ጊዜ ያ ትልቅ ንጉሥ ወርቅ የሚጫማ በክብር ዙፋን የሚቀመጥ ንጉሥ ባዶ እግሩን ተከናንቦ ወደ ደብረ ዘይት ተራራ እያለቀሰ አብሮት ከነበሩት ሹማምንቶቹ ጋር ወደ ደብረ ዘይት ተራራ ጫካ ወደ ሞላው የወይራ ዛፍ ወደ ሞላው ተራራ እየወጣ በነበረ ጊዜ ከዛ በኋላ የዘመረው መዝሙር ነው። የዘመረበት ሁኔታ ከልጁ ከአቤሴሎም ፊት ሸሽቶ ነው። ልጁ አቤሴሎም የጦር መሪዎችን አስተባብሮ መጥፎችን መካሪዎቹን እና አክፊጦልን አስተባብሮ በፈንቅለ መንግስት ካደረገበት በኋላ በአደባባይ በእስራኤል ሁሉ ፊት እንዲያሳፍረው ከሚስቶቹ ጋራ ከተኛ በኋላ እጅግ የሚያሳዝንና የሚያዋርድ ነገር ከፈጸመበት በኋላ መንፈስ ውስጥ የነበረው መብራት ነው ያሳየን። አንዳንድ ሰው በህይወቱ ጠንካራ መብራት ነው ያለው። የሚደርስበት ነገር ሰው ሊሸክመው የማይችለው ይሆናል፣ ግን ውስጡ ግን በጣም በርቶ ታዩታላችሁ። በእግዚአብሔር ጠንክሮ ታዩታላችሁ። በመንፈስ ጎልምሶ ታዩታላችሁ። ይሄ በጣም አስገራሚ ነገር ነውና ምንድነው ዳዊት ኃይል የሌለውን ሰው ምንኛ ረዳኸው ብሎ ኢዮብ ይዘምራል። ኃይል የሌለውን ሰው እንዴት አድርገህ ረዳህ? ትገርማለህ። ኃይል የሌለውን ሰው የረዳበት መንገድ። ሰው በራሱ በጣም ደካማ ነው። ሰው በራሱ ትንሽ ነገር ራሱን እንዲሰቅል ያደርገዋል። ትንሽ ነገር ማለት ነው። ነገር ግን እግዚአብሔር ደግሞ ሲረዳው በጣም ደካማው ሰው ብርቱ ሸክም ተሸክሞ መቆም ይችላል። አሁን ዳዊት የደረሰበት በልጁ የደረሰበት መፈንቅለ መንግስት ልጁ ነው ሊገድለው የፈለገ የነበረው። እሱን ለመግደል አማካሪዎች ጋር ተቀምጦ ስብሰባ ተቀምጦ ነበረ። አቤሴሎም ግን ያንን ህመም ተሸክሞ ነው። አያችሁ፣ ልጅ ሊገላችሁ ሲፈልግ ምን ማለት ነው? ጠላትስ ቢሆን ያሳደው ግድ የለም፣ ግን ልጅ ጠላት ሲሆን ምን ያህል ብርቱ ነገር ነውና በጣም ይቅር ለሚል አባት፣ ለየዋህ አባት፣ ለቅን አባት ይሄ አይገባው። ግን በዚህ ነገር ውስጥ ግን ሆኖ ተመልቶ እሱ የሚመለከተው እግዚአብሔርን ብርሃን ነበረ። መጽሐፍ ቅዱስ ላይ ከሚያስደንቁኝ ሁለቱ ትልልቅ ነቢያት አንዱ ቅዱስ ዳዊት ነው። አንዱ ደግሞ ነቢዩ ዮናስ ነው። በአሳ አንበሪ ሆድ ውስጥ ተቀምጦ ተንበርኮ ሲጸልይ መቅደስ ውስጥ ገብቼ መሰረቴን እከፍላለሁ፣ ምረኸኛል፣ ሰምተኸኛል እያለ እዛ ውስጥ ሆኖ ሞት ሸለቆ ውስጥ ሆኖ ሲኦል ሆድ ውስጥ ሆኖ
ምሕረት እንዳገኘ አምኖ መጸለዩ በጣም ያስገርማል። ሰው ትንሽ ነገር ኮሽ ሲል ይማረራል። ትንሽ ነገር ኮሽ ባለ ቁጥር በፍጹም እንደዚህ እንዳታደርጉ። ካፋችሁ ምሬት እንዳይወጣ፣ ካፋችሁ ትላለቻና ኩራት አይወጣ። ምሬት የኩራት ውጤት ነው። አልነካም ባይነት፣ እኔ ልክ ነኝ አንተ ተሳስተሃል ባይነት እና የዮናስ ሕይወት እዛ ውስጥ ሆኖ በአሳንበሪ ሆድ ውስጥ ሆኖ ወደ መቅደስ እመለከታለሁ ስለቴንም አገባለሁ ብሎ ወደ እግዚአብሔር ሲቃትት ይጸልይ ነበር። እንዳለው እውነትም እንዳመነውም ወደ ነነዌ ከተማ ዮናስ ተተፋ በአሳንበሪ። እንደገና ደግሞ ተመልሶ ወደ መቅደሱ ወደ ኢየሩሳሌም እግዚአብሔርን ለማመስገን ተመለሰ። ያለው ሆነለት። እግዚአብሔር በጨለማ ውስጥ ሆነን ደፍረን ስናምነው ብርሃን ስናበራ አይ የለም እኔ ሰራዊት ቢሰፍርብኝ ልቤ አይፈራም ስንል ፈጥኖ ነው የሚረዳን። የሚገርማቸው መከራ የሚረዝመው መከራን ስንሰብክ ነው። ችግሩን ስንሰብከው ነው፣ ስናሰፋው ነው። ኃያልነቱን ስንነግረው ነው፣ ብርታቱን ስንነግረው ነው። የኔ ነገር እኮ ውስብስብ ነው፣ እኔ ጉዳይ ተወሳስቦብኝ መውጫ አጣሁኝ፣ ምንድነው መፍትሄ አጣሁ፣ አምላኬም አልሰማ አለኝ ባልን ቁጥር የችግር ምሰሶዎች እየጸኑ ይመጣሉ፣ እንዳይወድቁ እየጸኑ ይመጣሉ፣ አጥንት ያገኛሉ። ነገር ግን ሰው ከዛ አልፎ እግዚአብሔርን በተስፋ በዛ ውስጥ ሲመለከት ሕይወቱ በማያስበው መንገድ ይቀየራል። ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው ያለው ይጨልምበት ዘንድ ጨለማ ሲለቅበት ነው። ጠላት ልጁ ሲነሳበት፣ ከዙፋኑ ሲወረድ፣ አብሮት የነበሩ አማካሪዎቹ ለሞቱ ሲመክሩበት፣ ይሄ ሁሉ ነገር በፊቱ ከባድ ጨለማ ነበር። የእውነቴን የምነግራችሁ የሌሊቱ ጨለማ ይሻላል። ሰው በሕይወቱ ከሚገጥመው ጨለማ የሌሊቱ እኩለ ሌሊት ይሻላል። ሌሊት ብርቱ ግርማ እንዳለ ራሱ ቅዱስ ዳዊት ይነግረናል። ከሌሊት ግርማ ያድናል። ይሄኛው ሌሊት ግን የሰው ሌሊቱ ነው። አያችሁ፣ የተቸገረበት፣ የተከዳበት፣ የተወጋበት፣ የተገለለበት፣ የተጣለበት፣ የተናቀበት፣ የተረሳበት ሌሊቱ ለሰው ልጅ በጣም ከባድ ነው። ከሌሊት ግርማ በቀን ከሚበር ፍላጻ ከአደጋና ከቀትር ጋኔን አልፈራም ሲል ዳዊት የሌሊት ግርማ ያለው ይሄ ነው። በጣም ብርቱ ነው። ሰው ብቻውን ሲሆን፣ መከራው ሲሆን፣ ችግሩ ሲሆን፣ ልቡ ሲሰበርበት የሚደርስበት ብርቱ ጨለማ ከዚህ ከተፈጥሯዊ ጨለማ እጅግ የበረታ እና እዛ ያ ጨለማ ላይ ሊወድቅ ሲሞክር እግዚአብሔር ብርሃኔ ነው ብሎ ይከላከለው ነበር። ታውቃላችሁ፣ ጨለማ ደግሞ በብርሃን ፊት መኖር አይችልም እና ብርሃናችን እጃችን ላይ አለ። ኢየሱስ ክርስቶስ የኛ መድኃኒት፣ የዓለም ብርሃን አዳኛችን እጃችን ላይ አለ፣ አጠገባችን አለ፣ ልባችን ላይ ነግሷል። ስለዚህ ብርሃናችንን መጥራት አለበት። ችግራችን ፊት፣ ጉለታችን ፊት ሙላታችንን መጥራት አለብን። ማጣታችን ፊት ማግኘታችንን መጥራት አለብን። ምንም በሌላችሁ ጊዜ ጌታ ያንተ ሙላቴ በረከቴ ነህ፣ ገና ተዝቆ የማያልቅ በረከት አለ ማለት ይገባል። በእምነት ምንም በሌላችሁ ቀን ያስቃል፣ ግን ይሄ እውነት ነው። በታመማችሁ ግን ጤና ነኝ፣ ቆሜ እራመዳለሁ፣ እግዚአብሔር ከኔ ጋር ነው በሉ ደጋግማችሁ ጠዋትና ማታ። ቶሎ ነው በትጭኑት። ህመማችሁን አትስበኩ በህይወታችሁ ውስጥ። እኛ ሞኝ ሰውነት ነው ያለን፣ ሞኝ አይምሮ ነው ያለን። ሳይንስ ራሱ ይሄንን ይላል። ስለ አይምሮ ሳይንስ ሲተነትን ኮንሽስ ማይንድ ንቁ አይምሮና ሰብ ኮንሽስ ማይንድ ወይም ደግሞ ንቁ ያልሆነ የአይምሮ ክፍል አለን ይላል እና በጣም ኃያልና ትልቅ አቅም ያለው ተፈጥሯዊ አቅም የተቀመጠበት የማስታወስ ችሎታችን፣ የማገናዘብ ችሎታችን፣ የማመን ነፍሳችን የምትቀመጥበት ቦታ ሰብኮንሽስ የሚባለው ወይም ንቁ ያልሆነው የአእምሮአችን ክፍል ነው ይላል እና እሱ የአእምሮአችን ክፍል ሞኝ ነው ይላል። ያገኘውን ያምናል። ድንጋይ ነኝ ብትሉት ይነግራችኋል፣ ድንጋይ ያደርጋችኋል ይላል እና አንድ ሲኒማ አይቼ ነበር አዲስ አበባ። ከዚህ ቀደም ቲያትር ቤት የሀገር ፍቅር ቲያትር። ሰውየው ንጉስ ነኝ ብሎ ነው የሚያምነው እና ንጉስ ግን አይደለም፣ እንደ ንጉስ ነው አክት የሚያደርገው ማለት ነው። አሉም ዛሬም አሉ ነገስታት ነን ንጉስ ነን ምናምን የሚሉ ሰዎች እንደ ንጉስ አክት ለማድረግ ሰውነታቸው የአይምሯቸው ክፍል መልስ ይሰጣቸዋል።
ስለዚህ ንጉሥ የሆኑ ይመስላችኋል። በትክክለኛው ዓለም ግን ነገስታት ወይም ንጉሶች አይደሉም። ምን ልላችሁ ነው? የኛ ሰውነት ሞኝ ነው። እግዚአብሔር የዋህና ገራገር ሰውነትን ይፈጠራልን። የሚቀበለው የምትነግሩትን የሚያምን ነው። ለራሳችን ከምንናገረው መጠንቀቅ አለብን። ሰው ይወላችሁ ሰው የሚሞተው በራሱ ጥይት ነው። ታውቃለህ? በራሱ ጥይት፣ በአንደበቱ ጥይት፣ በአንደበቱ እሳት ነው የሚቃጠለው። የውጭ ሰው ከሚናገረው በላይ ሰው ለራሱ የሚነግረው ነገር የበለጠ የከፋ ነው። ብቸኛ ነኝ፣ ጨለማ ውስጥ ነው ያለሁት፣ ረዳት የለኝም፣ ተስፋ የለኝም፣ ታምም ያለው ያው ችግሬ ተወሳሰበ፣ ያስኩት አይበረክት፣ ትዳሬ ሰላም አይደለ፣ ልጆች የመጥሩ መንገድ ላይ አይደሉም። አጠቃላይ እንዲህ ያለን ለራሳችን ለሞኝ ሰውነታችን በነገርነው ቁጥር ሰውነታችን እያመነው ይመጣል። ይሄ ብቻ አይደለም፣ ጠላት መናፍስትም እያጠቁን ይመጣሉ። ከአፋችን ንግግር የተነሳ ይሄ ሰው ጥቃት ላይ ነው፣ በርትታችሁ ተዋጉት ነው የሚል እና እነ ዳዊት ይሄን ትምህርት ሳይሰሙ ይህንን አይነት ትምህርቶች ሳይረዱ በመንፈስ ቅዱስ ተረድተውት ነበር። ጨለማውን ዘመን ብርሃን ነው እያሉ ለማለፍ ይተጉ ነበር። እግዚአብሔር ብርሃኔ ነው መድኃኒቴም ነው። ብርሃን ውስጥ ነኝ ያለሁት ያለው ጨለማ ውስጥ ሆኖ ነው። እውነቱን ነው። ልብ ውስጥ ያለው ብርሃን ካልጨለመ የውጭ ጨለማ ሊያጨልመው አይችልም። ሰው ልብሽ ውስጥ ያለው እህቴ፣ ልብሽ ውስጥ ያለው ብርሃን ከሆነ በፍጹም ምንም የኖረው ጨለማ አይጨልምሽ። ሳቅሽ፣ ተስፋሽ አይወሰድ፣ እምነትሽ ይሰራል። ከዛ እንደገና መድኃኒቴ ነው ደግሞ ያለው። ሰራዊት ተሰልፎበታል፣ ከቦታል፣ እየመከሩበት ነው። እግዚአብሔር ግን ያድነኛል፣ እንደሚያድነው አልተጠራጠረም። ክንዱን አላመነም። ዳዊት እኮ ወርውሮ የማይስት ቀስት ወርዋሪ ጀግና ተዋጊ ነው። በዳዊት ጦርነት ተሸንፎ አያውቅም። ግን ክንዱን አላመነም። አጠገቡ ያለው ኢዮአብን የጦር አለቃውን ከዝኑን አላመነም። ግን የከበበው ሰራዊት እንደሚፈታ ያመነው እግዚአብሔር ከሱ ጋር እንደሆነ ስላመነ አይኖቹን ከእግዚአብሔር ላይ አላነሳ፣ ልቡን አምላኩ ላይ ጣለ። እግዚአብሔር መድኃኒቴ ነው አለ። ጨለማዬ ውስጥ ብርሃን ነው አለና ጨለማውን አጠፋው። በፍጹም አይምሮ ጨለምተኛ እንዳይሆን ተከላከለ። ከዛ በኋላ ደግሞ መድኃኒት አለኝ፣ ታምም ያለው ችግረኛ ነኝ፣ ቆስያለሁ፣ በወዳጅ ተከድቻለሁ። አብረውኝ የነበሩ የነገስታት ሹማምንቶች ሁሉ ወደ ልጄ ታጥፈው ሄደዋል። ቀን መጣ ብለው ተገልብጠው ሄደው እሱን እየመከሩ ነው እኔን ለመግደል። አዎ ታምም ያለው ግን መድኃኒት እግዚአብሔር አለ። እግዚአብሔር መድኃኒት እንዴት እንደሚሆንለት ግን ዳዊት አያውቅም። ለምን መሰላችሁ? እግዚአብሔር ለሚወዱት ያዘጋጀው የሰው አእምሮ ያላሰበው የሰው ዓይን ያላየው ይሄን ያውቃል። እንዴት እንደሚያድነው አያውቅም። ግን አንድ ነገር ያውቃል፣ እንደሚያድን። እንዴት እንደምትድኝ መውጫውን ስላላየሽ አልድንም አትበይ። እሱ የእግዚአብሔር ስራ ነው። የእግዚአብሔርን ጉዳይ ለእግዚአብሔር ተይ እህቴ። የእግዚአብሔርን ጉዳይ ለአምላክ ትተህ አምነህ በርታ ወንድሜ። እንዴት እንደሚያድን እሱ ያውቃል ይላል እግዚአብሔር ቃል። እንዴት እንደሚያድን እሱ ያውቃል ይላል። አቅጣጫው እኛ ስላልገባን እግዚአብሔር አያድንም ማለት አይደለም። እግዚአብሔር አይበራም ማለት አይደለም። የጨለማ ውስጥ ስላለ እኛ ግን እዛ ውስጥ ያለን ጨለማ በአንተ ዘንድ አይጨልምም ነው የሚለው ቃሉ። እኛ ውስጥ ያለው ብርቱ ጨለማ አምላካችን ላይ የሚጨልምበት የሚመስለን ሰዎች ቤት ይቁጠራል። በጣም ብዙ ነን። ለዚህ ነው ተስፋ የምንቆርጠው። አበቃ የምንለው 4 ነጥብ ላይ የምንደርሰው የኛ ጨለማ እግዚአብሔርን የሚሸፍነው ስለሚመስለን። አንዳንዶቻችን በቅንነት እያመንነው መተን ጠንክረን ተከትለነው መተን አለልኝ ብለን መተን ይሆን ብርቱ ፈተና ሲመጣ ግን እንጥለዋለን እግዚአብሔርን። በቃ እሱም የተሸነፈ ይመስላል። አበቃ የሚል የመጨረሻ ቃልን እናገራለን። ሰው ተፈጸመ ሲል ይሞታል። ታውቃላችሁ፣ ጌታ ኢየሱስ መስቀል ላይ ተፈጸመ ባለ ጊዜ ነው ነፍሱን የተወው። ተፈጸመ ሲል ይሞታል። አበቃ ሲል ይሞታል። በህይወት ግን እንዲኖር ማመን አለበት። አላበቃም። እግዚአብሔር ከኛ ጋር አለ። ጨለማ ውስጥ ያላችሁ በብርሃኑ ይጎበኛችኋል፣ ይበራላችኋል፣ ያበራላችኋል። የማይጨልም የማይጠፋ ፋኖስ፣ የማይጠልቅ ፀሐይ ብለው አባቶቻችን
በኪዳን የሚዘምሩለት የሚያመሰግኑት እግዚአብሔር ከኛ ጋር አለ። ነገሮች ሊቀየሩ ይችላሉ፣ ይለወጣሉ። ሰው ይለወጣል። የራሳችን አመለካከት፣ እምነት ይለወጣል። የእግዚአብሔር መልክ ግን አይቀየርም፣ አይለወጥም። አንተ ግን ያው አንተ ነህ ተብሎ ተጽፎለታል። ስለዚህ ጨለማችን እንዳያሸንፈን ሁልጊዜ ብርሃናችን አጠገባችን እንዳለ አምነን መጽናትና ያንን እምነታችንን ደግሞ በጣም መመስከር አለብን። እግዚአብሔር ብርሃኔ ማለት ድሮ ሰንበት ቤት ስማር ወልቂጤ እያለው ሌሊት 1 ሰዓት በፊት ነው ወደ ቤተክርስቲያን የምመጣው። ያው በእግሬ ነው የሚሄደው። በትንሹ 40 ኪሎ ሜትር ከከተማው ጫፍ ቤተክርስቲያናችን የምትገኘው ከከተማው ጫፍ ላይ ታች ነች። እኛ ደግሞ መኖራችን እላይ ከተማ ጫፍ ነው። 40 ደቂቃ ይፈጃል እና ሌሊት ነው፣ መንገድ መብራት የለም፣ በጨለማ ውስጥ ነው የምራመደው። ደግሞ ጅቦች ያሉበት ከተማ ነበር የዛን ሰዓት። ግን እግዚአብሔርን እየጠራሁ ነበር የሚሄደው እና የምዘምረው መዝሙር አንዱ ይሄ መዝሙር ነበር። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው እላለሁ። ለምን? የፍርሃት መንፈስ ሊዋጋኝ ይጀምራል። ኮሽ ባለ ቁጥር አውሬ የመጣብኝ ይመስለኛል እና ኮሽ ሲል ጮክ ብዬ እግዚአብሔር ብርሃኔና መድኃኒቴ ነው ብዬ እላለሁና ይበራልኛል፣ ይገርመኛል። ምንም ሳልሆን ወደ ቤተ ክርስቲያን ወደ ቤተ መቅደስ ደርሳለሁ። ከዛ ነቅቶልኝ በሰላም እመለሳለሁ። ጉዟችን እንደዚህ ነው። ህይወት ጉዟችን ስንራመድ ኮሽ የሚል ነገር ይፈጠራል። ግን እግዚአብሔር ብርሃኔና መድኃኒቴ ነው ማለት አለብን። ከዛ ተመልሰን ስንመጣ በብርሃን እንመለሳለን፣ በድል እንመለሳለን። እግዚአብሔር ልጆች ይህን በደንብ ማወቅ ያስፈልጋል። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ብርሃኑን ያብራላችሁ። በእውነት የልብ ብርሃን ለሁላችሁም ይስጥ። እግዚአብሔር ባርካችሁ። ከአሜሪካን ሀገር የሚመጣ ቃል ብዬ ነበር። አንዲት እናት እግዚአብሔር ይስጥልኝ እሺ ብለው ለምጥልኝ ቃል ገብተውልኛል። ከልብ አመሰግናለሁ። እግዚአብሔር ዘሮትን እርሶንም ይባርክ። ዩቲዩብ ሜምበር በመሆን አገልግሎቴን ትደግፉ ጠይቃለሁኝ። እንዴት እንደምትሆኑ ጠይቁ። አጋፔ ዘኦርቶዶክስ ዩቲዩብ ሜምበር መሆን ፈልጋለሁ፣ ምን ማድረግ አለብኝ ብላችሁ ያው መጠየቅ ትችላላችሁ። ኤአይ ይነግራችኋል፣ በዩቲዩብ ይነግራችኋል። ቤተሰብ ሆናችሁ አገልግሎቴን ትደግፉ ጠይቃለሁ። እግዚአብሔር እናንተን ዘራቸውን ይባርክ። አሸናፊ ገብረማርያም ነኝ። ሰላም